ብዙ ጊዜ ትራውማ ወይም የስሜት ቁስልን የትውስታ ችግር ብቻ አድርገን እንስለዋለን። በአእምሯችን ጓዳ የታሰሩ መጥፎ ታሪኮች እንደሆኑ አድርገን እናምናለን። መፍትሄውም እፎይታ እስክናገኝ ስለሱ አውጥቶ ማውራት ይመስለናል። እውነታው ግን ለብዙዎች ይህ ምክንያታዊነት አንድም ሰላም አይሰጣቸውም። ያለፈውን ጥልቅ ህመማቸውን አብራርተው ሊነግሩ ይችላሉ። ነገር ግን ሰውነታቸው ከቁጥጥር ውጪ በሆነ አካላዊ ምላሾች መረበሹን አያቆምም። የማይረጋጉ እጆች፣ ደረትን የሚሰነጥቅ የልብ ምት ወይም የራስ ቆዳን ያለማቋረጥ የመዋጠጥ አባዜዎች ሲሰቃዩ ይታያሉ። ልክ እዚህ ምስል ላይ እንደምታየው ወታደር፣ ይህ እውነታ ከጦርነት በተመለሱ ዘማቾች ላይ በግልጽ ታይቷል። የስነ ልቡና ባለሙያዎች እነዚህን ሰዎች ማጥናት ሲጀምሩ የዚያ የስሜት ቁስል ጠባሳ ያለው በሐሳባቸው ውስጥ ብቻ እንዳልሆነ ደረሱበት። ይልቁንም እጅግ ከፍተኛ በሆነ አካላዊ ንቃት መልክ በሰውነታቸው ውስጥ በጥልቀት ስር ሰዶ ነበር። ከዓመታት በፊት ላበቃ ጦርነት ሰውነት አሁንም በተጠንቀቅ ቆሟል። የመጀመሪያው አደጋ በተፈጠረበት ጊዜ በነበረው ልክ አሁንም ላለው ጊዜ በተመሳሳይ የሆነ ባዮሎጂካል ምላሽ ይሰጣል። የነርቭ ስርዓትህ አሁንም የጦርነት ቀጠና ውስጥ እንዳለ ያመነ አንተ በማሰብና በማውራት ብቻ ራስህን ልታድን አትችልም። የሰውነታችን አሰራር በሁለት የተከፈለ ነው። በውስጥ ባለው ጥንታዊ የስሜት ማዕከል እና ከላይ ባለው ምክንያታዊነትን በሚመራው የአእምሮ ክፍል መካከል። ታችኛው የስሜት አእምሮ ውስጥ አሚግዳላ በመባል የሚታወቀውና ልክ እንደ ጢስ ጠቋሚ ደወል የሚያገለግለው ክፍል አለ። ይህ ክፍል አደጋን ሲያሸት ወዲያውኑ ሰውነትን በጭንቀት ሆርሞኖች ያጥለቀልቀዋል። ከሱ በላይ ያለውና ፕሪፍሮንታል ኮርቴክስ በመባል የሚታወቀው የጥበቃ ማማ ደግሞ የደውሉን ትክክለኛነት ይገመግምና መረጋጋት እንዲፈጠር ወደ ታች መልእክት ይልካል። ነገር ግን የስሜት ቁስል ይህን ግንኙነት ያቋርጠዋል። የጢስ ጠቋሚው ያለማቋረጥ ሲጮህ ምክንያታዊ ጥበቃ ማማ ግን ግንኙነት ተቋርጦበት በጨለማ ውስጥ ይዋጣል። ምክንያታዊ አእምሮ ሙሉ ለሙሉ ከጥቅም ውጪ ስለሚሆን ተጎጂው ደህንነትን በባዮሎጂካል መንገድ መረዳት ያቅተዋል። ያ አሚግዱላ የተባለው ክፍል ማስጠንቀቂያውን አያቆምም። ሰውነትም አደጋው አሁኑኑ በዚህ ቅጽበት የተፈጠረ እንዳለ አድርጎ ምላሽ መስጠቱን ይቀጥላል። የልብ መሰበር፣ የደረት መታፈን ወይም አንጀትን የሚበላ የፍርሃት ስሜት። እነዚህን ስሜቶች የምንከታተለው ኢንትሮሴፕሽን በተባለ ሂደት ነው። ይህ የልባችንን ምት ወይም የሳንባችንን መንታፈን እንድናውቅ እና የራሳችንን የውስጥ ምልክቶች እንድናነብ የሚፈቅድልን የባዮሎጂካል ስርዓት ነው። ነገር ግን በከፍተኛ የስሜት ቁስል ማለትም ትራውማ ውስጥ ስትሆን እነዚህ የውስጥ ምልክቶች ከአቅም በላይ ስለሚሆኑ ልክ ከውስጥህ እንደሚሰነዘር አካላዊ ጥቃት ሆነው ይሰሙሃል። የሰውነትህ የተፈጥሮ እንቅስቃሴዎች ሳይቀር እጅግ ያስፈሩሃል። ታዲያ ከዚህ የውስጥ ሽብር ለመትረፍ ሲል አእምሮ በሰውነትህ ላይ መጋረጃ ይጥላል። የስሜት ሕዋሳትን መንገዶች ሙሉ በሙሉ ያደነቁራል። ያኔ ግንኙነቱ ይቋረጣል። አንተም ሙሉ በሙሉ ዝግ ሆነህና ደንዝዘህ ትቀራለህ። ከህመሙ ለማምለጥ ስትል የሰውነትህን የውስጥ ምልክቶች ዝም ስታሰኝ ያንተነትህን ስሜት ሙሉ በሙሉ ታጣለህ። አሁን ካለህበት እውነተኛ ዓለም ጋር ትቆራረጣለህ። እንደ ማውራትና ማማከር ያሉ የተለመዱ ከላይ ወደ ታች የሆኑ የህክምና መንገዶች የስሜት ቁስልን በራሳቸው ብቻ መፍታት የሚያቅታቸውም ይሄው ግንኙነት ስለተቋረጠ ነው። ምክንያታዊው አእምሮህና ውስጣዊው የስሜት አእምሮህ በሚጋጩበት ጊዜ ሁልጊዜም አሸናፊው አካላዊ ስሜትህ ነው። በድንጋጤ ከሚናወጥ የነርቭ ስርዓት ጋር በምክንያታዊነት ልትከራከር ፈጽሞ አትችልም። ስለዚህ እውነተኛ መዳን የሚጠይቅህ ከታች ወደ ላይ የሆነ የፈውስ መንገድ ነው። ይሄም ማለት ከሰውነትህ ተነስተህ ወደ ስሜት ማዕከላትህ የደህንነትና የሰላም ምልክቶችን ወደ ላይ መላክ ማለት ነው። የተስተካከለ ትንፋሽና ትርጉም ያላቸው እንቅስቃሴዎች አደጋው ሙሉ በሙሉ ማለፉን ለአእምሮ በመጠቆም ያንን አሚግዱላ የተባለውን የፍርሃት ማዕከል በቀጥታ ያረጋጉታል። ይሄ ሂደት ከራስህ አካል ጋር መልሶ የመወዳጀት ጉዞ ነው። ባጭሩ ከትራውማ መፈወስ ማለት አሁን ባለህበት ቅጽበት ውስጥ በነፃነት መኖር እንድትችል የራስህን አካል መልሰህ የምትረከብበት ንቁና አካላዊ ሂደት ነው። ከከባድ ፈተና የምንድንበት ከሁሉ የተሻለው መንገድ ስለ ጉዳዩ ማውራት ነው የሚል ስር የሰደደ ባህላዊ አስተሳሰብ አለን። ህመማችንን በቃላት መግለጽ፣ ታሪካችንን መተንተን እና ስሜታችንን አውጥተን መናገር መፍትሄ እንደሆነ እናምናለን። ነገር ግን በከባድ የስሜት ቁስለት ጊዜ ማውራቱ ራሱ የባሰ ጉዳት ሊያመጣብህ ይችላል። አንድን ተጎጂ የሆነበትን አጋጣሚ እንዲያስታውስ ብቻ ብትጠይቀው አብዛኛውን ጊዜ ሰውነቱ የሚሰጠው ምላሽ ያ አሰቃቂ ድርጊት አሁኑኑ ድጋሚ እየተፈጠረ እንዳለ አድርጎ ነው። የልብ ትርታው በኃይል ይጨምራል፣ ትንፋሹ ይቆራረጣል፣ ጡንቻውም ራሱን ለመከላከል ወዲያውኑ ይዘጋጃል። ይህንን በተጨባጭ ለማየት ሴፕቴምበር 11 በአሜሪካ ላይ ከደረሰው ጥቃት በኋላ የሆነውን ማስታወስ እንችላለን። ታዋቂ የአእምሮ ጤና ባለሙያዎች የስነ ልቦና ባለሙያዎችንና የባህሪ ቴራፒስቶችን ወደ ኒውዮርክ ከተማ በብዛት ቢልኩም ማንም ሰው ወደ ክሊኒኮቹ ብቅ አላለም። ይልቁንም ከጥቃቱ በተረፉት ሰዎች ላይ የተደረገው ጥናት እንዳሳየው እነሱ በወቅቱ አጥብቀው ይፈልጉት የነበረው ማሳጅ፣ አኩፓንቸር እና ዮጋ ነበር። ዘመናዊ ስነ ልቦና ሳይንስ ትራውማን በአእምሮ ውስጥ ብቻ እንደተከማቸ የተረበሸ ታሪክ አድርጎ ለማከም 10 ዓመታትን አጥፍቷል።
አዳዲስ መረጃዎች እንደሚያሳዩት ግን ትራውማ በእርግጥ በነርቭ ስርዓትህ ውስጥ በጥልቀት የተቀመጠ አካላዊ ስብራት ነው። ሰውነትህ ለምን እንዲህ አይነት የከፋ ምላሽ እንደሚሰጥ በትክክል ለመረዳት በመጀመሪያ አእምሮህ ያለፈውን ጊዜ እንዴት እንደሚመዘግብ ወደ ውስጥ ገብተህ ማየት አለብህ። በውስጣችን ለትውስታ የሚሆኑ ሁለት ሙሉ ለሙሉ የተለያዩ ባዮሎጂካል ስርዓቶች እንዳሉን አስታውስ። የመጀመሪያው የህይወት ታሪክ ትውስታ ይባላል። ይሄ መደበኛውና ጤናማው አሰራርህ ነው። የህይወት ልምዶችህም በቀላሉ ሊለወጡና በቃላት ሊገለጹ እንደሚችሉ ታሪኮች አድርጎ ነው የሚመዘግባቸው። ከጊዜ በኋላ የአንድ መጥፎ አጋጣሚ ከባድ ስሜቶች ቀስ በቀስ እየደበዘዙ ይሄዱና ያ ትውስታ ከህይወትህ ቀጣይ ታሪክ ጋር ያለምንም እንከን ይዋሃዳል። ሁለተኛው ስርዓት ደግሞ የትራውማ ትውስታ ነው። የዚህኛው ችግር እነዚህ ትውስታዎች ፈጽሞ የማይረሱ መሆናቸው ነው። የህይወት ታሪክ አካል ሆነው ከመቀመጥ ይልቅ ሙሉ ለሙሉ ተቆርጠው የቆሙ የረጋ በረዶ የሆኑ እና ብቻቸውን ተነጥለው የተቀመጡ የስሜት ህዋሳት አሻራዎች ሆነው ነው በውስጥህ የሚቀሩት። ይህ የምታየው ስዕል በዚህ የድንጋጤ ጊዜ በአእምሮህ ውስጥ በትክክል ምን እንደተፈጠረ ቁልጭ አድርጎ ያሳየናል። ምክንያታዊ የሆኑትና ታሪክን የሚያዋህዱት የአእምሮ ክፍሎች በተለይም ከላይ ያሉት ዶርሶላተራል እና ሚዲያል ፕሪፍሮንታል ኮርቴክስ በቅጽበት ሙሉ ለሙሉ ይዘጋሉ። ታዲያ ምክንያታዊ አእምሮ በዚህ መንገድ ከጥቅም ውጪ ሲሆን አጠቃላይ የቁጥጥር ስልጣኑ በአእምሮ ውስጥ ጠለቅ ብሎ ወደሚገኘው የስሜት ማዕከል ማለትም ወደ አሜግዱላ ይወርዳል። በዚህ ጊዜ የነርቭ ስርዓትህ ያንን አመክናዊ ቁጥጥርህን ሙሉ በሙሉ ወደ ጎን በመተው ንጹህና በድንጋጤ የተሞላ የህልውና ምላሽ መስጠት ይጀምራል። በዚህ አሰቃቂ ክስተት ወቅት የአእምሮህ ውስጣዊ የጊዜ ቆጣሪ ሙሉ በሙሉ ስለሚዘጋ ያንን አጋጣሚ እንዳለፈ ታሪክ አድርጎ መመዝገብ ያቅተዋል። በዚህም የተነሳ ሰውነትህ አሁኑኑ በዚህ ቅጽበት የተፈጠረ ነው ብሎ ለሚያምነው አደጋ ያለማቋረጥ ራሱን በተጠንቀቅ እያዘጋጀ ይቆያል። ያንን አስደንጋጭ ክስተት መጀመሪያ፣ መሃልና መጨረሻ ወዳለው ወጥ ታሪክ የሚያደራጅልህ ምክንያታዊ አእምሮ በሌለበት ጊዜ የስሜት ቁስሉ በውስጥህ የሚቀመጠው ተበታትኖ ነው። ይህ ህመም ልክ እንደተበታተኑ የስሜት ህዋሳት አሻራዎች ሆኖ በሰውነትህ ውስጥ ይቀራል። ምክንያቱ በማይታወቅ የልብ ምት መጨመር ወይም ስር በሰደደ የጡንቻ መወጠር መልክ በተደጋጋሚ ብቅ ይላል። ከጊዜ በኋላ ይሄ የማያቋርጥ የውስጥ አካላዊ ትርምስ አሌክስታይሚያ የተባለ ከባድ ችግር እንዲፈጠርብህ ያደርጋል። ይሄ ማለት በገዛ ሰውነት ውስጥ በትክክል ምን እየተፈጠረ እንዳለ የማወቅ የመተርጎም ወይም ደግሞ ለሌሎች በቃላት የማስረዳት ባዮሎጂካል አቅምህ ሙሉ በሙሉ ታጣለህ ማለት ነው። በዚህም የተነሳ ከገዛ አካላዊ ማስጠንቀቂያ ምልክቶች ሙሉ በሙሉ ስለምትቋረጥ እጅግ ከባድ የሆነ የህመም ምልክቶች ሊታዩብህ ይችላሉ። ራስህን ከአካባቢው አግለህ ሙሉ በሙሉ ልደነዝዝ ትችላለህ። ወይም ደግሞ የሆነ ነገር ብቻ እንዲሰማህ አሊያም የጠፋብህን የቁጥጥር ስሜት መልሰህ ለማግኘት ስትል ብቻ ራስህን ወደሚያጠፋ እጅግ አደገኛ ጀብዱ ውስጥ ልገባ ትችላለህ። ታዲያ ችግሩ ዝም ብለህ በማውራት ብቻ ከነዚህ ምልክቶች ማምለጥ ፈጽሞ አትችልም። ምክንያቱም የአእምሮህ የቃላት ትረካ ማዕከላት ከሰውነት የውስጥ ማስጠንቀቂያ ስርዓት ጋር ቃል በቃልና በአካል ሙሉ በሙሉ ተቆራርጠዋል። እንደ ዮጋ ያሉ አካላዊ ልምምዶች እጅግ በጣም ውጤታማ የሆኑት ለዚህ ነው። የተስተካከለ ትንፋሽንና ትርጉም ያለው እንቅስቃሴን በመጠቀም ከውስጣዊ የስሜት አእምሮ ጋር በቀጥታ ያገናኙሃል። ይህንን አካላዊ ማገገም በተጨባጭ መረጃዎች ላይ በግልጽ ማየት ትችላለህ። ይሄ የምታየው የአእምሮ ቅኝት ኤፍኤምአርአይ በከባድ የስሜት ቁስል የተጎዱ ሰዎች ለ20 ሳምንታት በተከታታይ ዮጋ ከሰሩ በኋላ በውስጣቸው የተፈጠረውን የአእምሮ እንቅስቃሴ ቁልጭ አድርጎ ያሳያል። ከላይ በምስሉ ላይ ደመቅ ብሎ የሚታየው ያ ትንሽ ነጭ ክፍል የግራ ኢንሱላ ይባላል። ይህ ለአካላዊ የራስ ግንዛቤ እጅግ ወሳኝ የሆነ ቦታ ነው። ልምምዱ የልብ ምት ተለዋዋጭነትን በከፍተኛ ሁኔታ ይጨምረዋል። እንዲሁም ራስህን ለማረጋጋት የሚያስፈልጉህን የአእምሮ ክፍሎች በአካል መልሶ ያነቃቃቸዋል። ሰውነትህ አንዴ በደንብ ከተረጋጋ በኋላ EMDR የመሳሰሉ ልዩ የህክምና መሳሪያዎችን በመጠቀም እነዚያን ተነጥለው የቆዩብህን የትራውማ ቁርጥራጮች ማስተካከል መጀመር ትችላለህ። በዚህ ህክምና ጊዜ እነዚያ አስፈሪ የሆኑ የስሜት ቁርጥራጮችህን ወደ አእምሮህ እያመጣ በተመሳሳይ ሰዓት የቴራፒስቱን ጣቶች ወደ ኋላና ወደፊት ሲንቀሳቀሱ በአይንህ እንድትከታተል ትደረጋለህ። ይሄ በአንድ ጊዜ ሁለት ነገር ላይ ትኩረት የማድረግ ስራ አሁን ያለህበት የዛሬው ምክንያታዊ አእምሮህ ንቁ ሆኖ እንዲቆይ ያስገድደዋል። አሁን እየተፈጠረ እንዳለ ሆኖ የሚሰማህንና አቅምህን የሚያሳጣህን ያንን አካላዊ ሽብር ወደ ተራ ያለፈ ታሪክ ትውስታነት በተሳካ ሁኔታ ይቀይሩልሃል። እውነተኛ መዳን ማለት እነዚያም በረዶ የሆኑ የሽብር ቁርጥራጮችህን ወስዶ ከሰፊውና ቀጣይነት ካለው የህይወት ታሪክ ጋር መልሶ የማሸመን አካላዊ ድርጊት ነው። በአጭሩ ከትራውማ መፈወስ ማለት የአደጋ በመጨረሻ ሙሉ በሙሉ ማለፉን ሰውነትህ በጥልቀት የሚያረጋግጥበት ሂደት ነው። የነርቭ ስርዓትህም በአካል ዳግም ይገነባል። በዚህም አእምሮህም ሆነ ሰውነትህ ያኛው ያለፈ ታሪክ ነበር፣ ይሄኛው ደግሞ አሁን ያለሁበት እውነታ ነው የሚለውን ትልቅ እውነት በትክክልና በጥልቀት ይረዱታል።